ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? እነሆ ሳምንቱን ጠብቀን ተገናኘን። ይህ ቲዮስ መልቲሚዲያ ነው። ቲዮስ መልቲሚዲያን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ዛሬ አንድ እንግዳ ይኖረናል። እንግዳችን ሰዓቱ ሲደርስ ራሳቸውን ያስተዋውቁልናል። ረጅም ዓመት በማሽከርከር ሙያ ላይ ቆይተዋል። 20ና 30 ዓመት ከዛም በላይ ይህንን ዓመት ሁሉ ሲያሽከረክሩ ምንም አይነት አደጋ አልደረሰባቸውም። ይህና ልምድ ተሞክሯቸውን ያካፍሉናል። ጥሩ ትምህርትም ታገኛላችሁ ብለን ተስፋ እናደርጋለን። እንደተለመደው ሁሉ ወደ ዛሬው እንግዳችን ከመሄዳችን በፊት ሁሌም እንደምናስተዋውቀው ደንብ ቁጥር 557/2016 ዓ.ም በሚኒስትሮች ምክር ቤት ጸድቆ የወጣው የትራፊክ መቆጣጠሪያ ደንብን ሁለት ነጥቦችን ወደ እናንተ እያደረስን እናንተም ሕግ አክብራችሁ እንድታሽከረክሩ በተለይ አሽከርካሪዎች ለእናንተ ነው። ይህንን ደንቡ ላይ ያለውን ነገር ወደ እናንተ እናድረስ። በተለይ የጉዞ ረድፍን ወይንም መስመርን ሳይጠብቁ ማሽከርከር በደንብ ቁጥር 557/2016 የሚያስጠይቅ መሆኑን አስቀምጧል። ከዛ በመቀጠል ደግሞ የህዝብ ማመላለሻ ተሽከርካሪ ሞተር እየሰራና በተሽከርካሪ ውስጥ መንገደኞች እያሉ ነዳጅ ማደያ ውስጥ ገብቶ ነዳጅ መሙላት የሚከለክል መሆኑን በህግ የሚያስጠይቅ መሆኑን አስቀምጧልና ነዳጅ በምንሞላበት ሰዓት ተሳፋሪዎችን ይዘን ሳይሆን ተሳፋሪዎች ሳንጭን ነው ወደ ነዳጅ ማደያ መግባት ያለብን። የዛሬው እንግዳችን ቅድም እንዳስተዋወቅ ነው ስማቸውን ራሳቸው ያስተዋውቁናል። ከዛ በኋላ ግን አንድ ሁለት ቪዲዮዎችን ለመግቢያ ያህል ለሳቸው አሳይተን የምንነጋገርበት ይሆናል። እስቲ እንተዋወቅ። ጌትነት ላቃቸው እባላለሁ። የከባድ መኪና አሽከርካሪ አውቶቦቲ ላይ ነው አሁን የምገኘው። በማሽከርከር ህይወቴና መንገዴ ደግሞ ከትንሽ ከታክሲ ጀምሮ እስከዚህ እስከደረስኩበት ሰዓት ድረስ በኃላፊነት የተወጣቸውን ጊዜዎች አሉ። በመከላከያ ሰራዊት በ1978-76 አካባቢ ጀምሮ እስካሁን ሰዓት ድረስ በማሽከርከር እገኛለሁ። ከ8 ዓመት በላይ በአሽከርካሪነት መምህርነት በምድር ጦር ጠቅላይ መምሪያ ውስጥ አገልግያለሁ። ከዛም ከተነሳው በኋላ በታክሲ አገልግሎት፣ በህዝብ ማመላለሻ አገልግሎት አልፎም በነበሩት ተሽከርካሪዎች በሾልቶም ሆነ በተሳቢ ከትንሽ እስከ ትልቅ ድረስ በደረጃ እዚህ ደርሻለሁ። መልካም። እስቲ አሁን ላይ የሚገኙት የነዳጅ ቦቴ በማሽከርከር ነው እና እስቲ ይሄውላ ልምድ መቼ እንዴት መጣ የሚለውን ኋላ ላይ እናነሳለን። ለመግቢያ ሁለት ቪዲዮዎችን እንመልከትና እዛ ላይ ያሉትን አስተያየት ይሰጡናል። አንደኛው ተሽከርካሪ ይሄ ነው። ጎማው ጆኮ እየመታ ነው የሚሄደውና ይሄንን ችግር በመረዳት ከኋላ የሚገኘው አሽከርካሪ ትላክስ ያደረገ ለማስጠንቀቅ የሞከረ ነውና ይሄ ከምንድን ነው የሚመነጨው? መኪናችንን አረጋግጠን እንደራሳችን አካል አይተን አለመነሳት ነው ወይስ ምንድነው? በመጀመሪያ ደረጃ የሹፌርና ስራ ትዕግስት ሊኖረው ይገባል፣ ስነ ምግባር ሊኖረው ይገባል። ከዛ በኋላ ለሹፌርና ህይወት በር ከፍቶ ከመግባትና እስከ መውረድ ድረስ ራሱን የቻለ ተግባር አለው። በእነዚህ አካባቢ በዚህ አይነት የትምህርት ደረጃ ያለፉ ሰዎች ይህን ሊያደርጉ ይችላሉ። በተወሰነ ጊዜ የተበላሸ ወይም ደግሞ አቋም የሌለው ያስተምሮትና የመንጃ ፈቃድ አሰጣጥ ሁኔታዎች ሰዎችን ከስነ ምግባር ውጭ አድርጓቸዋል ብዬ አምናለሁ። ይሄም ደግሞ በመስመር ላይ በምናገኛቸው አሽከርካሪዎች ላይ ትልቁ ምስክርነት ራሳቸውም የሚናገሩት አላግባብም ያለ እውቀት በተለያየ አይነት የተሰራ የፎርጅድ መንጃ ፈቃድ አሽከርካሪዎች። በተለይ እስቲ ይሄኛው ቪዲዮ ያየነው ቪዲዮ አሁን ይሄ ታየ በችልተኝነት ነው። አንደኛ መኪናውን ዞሮ ተሽከርካሪውን ተመልክቶ ነው ከፍቶ አገባቡ ራሱን የቻለ ደረጃ ያለው። ይሄ ያየነው ተሽከርካሪ ግን የኋላ ጎማ ተኝቶበታል። በተኛ ጎማ ጎሚስታም ለመድረስ ይሁን የሆነበት ቦታ ላይ ለመድረስ በቸርኬ እየነዳው ነው የሚታየው። ይህ ማለት ደግሞ ከስነ ምግባር ውጪ የሆነ አሰራር ነው። መኪናው ጆኮ እየመታ ነው። በዚህ በሚመጣ ከፊቱ የሚሄዱ ተሽከርካሪ ነው ከብቶች አሉ። ከብቶችን ለማዳን እንኳን ቢፈልግ ፍሬኑን ቢይዘው ፍሬኑ ላይ ይዝለት ይችላል። ስለዚህ ያን አደጋ በቀላሉ በቆመበት ስፖርት ጎማውን ቀይሮ መንቀሳቀስ እየተቻለ
የትም መድረሻ ላይ ሆነው ያንን ነገር ስፖርት ጎማ እንኳን ባይኖረው መኪናውን ጥጋ ሲዞ አቁሞ መፍትሄ ፈልጎ መንቀሳቀስ የነበረበት አሽከርካሪ ነው ይሄ የሚታየው ቪዲዮ የሚያሳየው። የቤሪንግ ችግርም ሊሆን ይችላል። ጆኮ ነው ይመታው። ንፋስ በርግጥ አልቀነሰም። መኪናው ጎማው ጆኮ ነው እየመታ ያለው። ጆኮም ሲመታ እኮ በማሽከርከር ተግባር ላይ ሲመለከት መሪ ላይ የሚያመጣው ጣና አለ። የመኪናው ሰውነት ራሱን በራሱ ይናወጣል። የመቀያየር ባህሪ ያለው ያንን ድምፁን አዳምጦ ፊት ለፊት ማየትና ፍሬን ለመያዝ ነዳይ ለመስጠት ሳይሆን በመጀመሪያ ደረጃ 5 የስሜት ሕዋሳቶች በአሽከርክሮት ላይ ተገቢነት ቦታ አላቸው። በማየት በማሽተት በመቅመስ አሁን መቅመስ ውሃ ጨውነት ገብቶት ከሆነ የመሞቅ ሌላም አይነት ባህሪ ካመጣ ውሃውን መቅመስና ጨውነት ቦታ አለው የለውም ሞተር ላይ ያስነክስ ስለሚችል እነዚህ ነገሮች ሁሉ አጣርቶ ነው መነሳት መቻል ያለበት። እዚህ መንገዱን ከገጠመው በኋላ የመኪናውን ሰውነት ተመልክቶ ጥግ ይዞ ተገቢውን የሆነ የራሱን ያህል ችሎታ እንኳን ባይኖረው ለመካኒክ ሪፖርት አድርጎ በሚመለከተው ክፍል በኩል መጥቶ እንዲሰራለት እንዲስተካከልና እንዲንቀሳቀስ ነው መሆን የነበረበት። ጥሩ። በጣም መኪናችንን በየሰዓቱ በየጊዜው ምን ጎደለው መፈተሽ ያስፈልጋል። እንዳሉትም በጆሮአችን እያዳመጠን በአይናችን እያየን ያለውን ዙሪያ ገባውን በደንብ በማጤን መኪናችን ደህንነቱ የጠበቀ እዚህ ውስጥ እንግዲህ ብዙ ሰዎች አሳፍሯል። ይሄ በዚህ ምክንያት አደጋ ቢደርስ ምን ያህል ሰዎችን ልናጣ እንደምንችል መገመት አያዳግተምና ይሄ እንደዚህ የሚያደርጉ አሽከርካሪዎች ተገቢውን ጥንቃቄ ቢያደርጉ ተሽከርካሪያቸውን ቢፈትሹ የሚል ነው እኛም ያለን። ሁለተኛው ቪዲዮ ደግሞ እንደዚህ በሳይክልም ይዘው ይሆን እቺ በመሬት ላይ የምትንቀሳቀሷን በመጠቀም መኪና ይዞ መንገዶችን ዳገታማ ቦታዎችን የማቃለል ነገር ይሰራሉና ዞሮ ዞሮ አደጋ ሲደርስ ከተጠያቂነት አይድንም አሽከርካሪውና ምንድነው ማድረግ ያለብን? ተሽከርካሪያችንን ወደፊት ብቻ እያየን ማሽከርከር ብቻ ነው ወይስ ኋላ ያለውንም የሌላውንም ተሽከርካሪ የሰዎችን እንቅስቃሴ ማየት አለብን? በመሰረቱ አንድ አሽከርካሪ ማየት የሚችለው 360 ዲግሪ ነው። 360 ዲግሪ ዙሪያውን ካላየ በሰከንድ ውስጥ እያፈራረቀ የማይከታተል ከሆነ ከፊት ያለውንም ሊያቅ አይችልም፣ ሊገምት አይችልም፣ ከኋላ የሚመጣውንም አደጋ መቋቋም አይችልም። አንድ አሽከርካሪ በአሁኑ ሰዓት ሲያሽከረክር የራሱን መኪና ብቻ አይደለም የሚያሽከረክረው። የሚተላለፈውን መኪና ስሜትና አካሄድ ተቆጣጥሮ ማለፍ መቻል አለበት። የሚያሳልፈውን የሚያልፈውን መኪናም እንደዚሁ እሱም የሚያልፈውን መኪና እየተቆጣጠረ 4-5 ሹፌር ሆኖ ነው አንድ ሹፌር ማገልገል ወይም ደግሞ መስራት ያለበት። የራሱን ስሜትና ነገር ብቻ የሚቆጣጠር ከሆነ መንገዱንም መቆጣጠር አይችልም፣ መኪናውንም መቆጣጠር አይችልም። ስለዚህ 360 ዲግሪ በተመለከተበት ሰዓት የተቀመጠለት የመመልከቻ የኋላ መመልከቻ መስተዋት ላይ ምን እንደሚከተለው ምን እንደሆነ ጥላ ራሱ ይታያል። እንኳን ሰውን ያክል ነገር እንደዚህ አሁን ብስክሌትም ይዘው በእግር የሚሽከረከሩበትን ይዘው የመኪናውን ጠርዝ ይዘው መንገድ ለማቋረጥ ሲሉ የሚያደርገው ድርጊት ይህ ሰው ከፊት ምን እንደሚገጥመው አይታወቅም። አስቸኳይ ፍሬም ቢይዝ መሪ ቢመታ ያ ሰውዬ ተወርውሮ አላግባብ ችግር ይደርስበታል። ያ ከመሆኑ በፊት ግን በስፖኬ አይቶታል። በይሉንታ በደል ነው። ይሉንታ ማለት በደል ነው። ይሄንን ሰው ለመርዳት ያደረገው ጥረት ሳይሆን ሊጎዳ ያደረገው ነገር መሆኑን ነው ማሰብ መቻል ያለበት ያ አሽከርካሪ። ስለዚህ ቆሞ እንዳይከተለው ማድረግ ነው። እዚህ አሁን እንደዚህ አይነት ነገር በመንገድ ላይ ብዙ ሰዎች እየተንጠለጠሉ ይወድቃሉ፣ ይሞታሉ። ተሽከርካሪ አሽከርካሪው አላያቸውም። ግን ከፊት ትራፊክ ሰው በጥቆማም ይቆማል። ያ ሰው ሞቷል፣ ቆስሏል፣ እስር ቤት ይገባል። ያንን ሁሉ ራሱን መከላከል የሚችለው ሰውየውን ሲጠብቅ ነው። አንድ ሰው ለአንድ ሰው በእኔ እምነት ምን አለ ራስህን ለመውደድ ሰውን መጠበቅ መቻል አለብህ ብዬ አምናለሁ። ያለበለዚያ ራሴን ወድጄ የራሴን ፍላጎትና ስሜት ስጠብቅ
ከኋላዬም ከጎኔም ከፊቴም ያሉትን ሰዎች እንደምጎዳ ማመንና ማወቅ መቻል አለብን። ሰው ራሱን ይወዳል ይባላል። ራሱን ከወደደ እነዛን ሰዎች መጠበቅ መቻል አለበት። እነዛን ሰዎች ሲጠብቅ ነው ራሱን መውደዱን ማወቅ ያለበት። ከዛ ውጪ ራሱን እየወደደ ራሱን እየተከላከለ ወይ ራሴን እንደዚህ ያወጣለሁ ብሎ ለሰዎች ላይ የሚያደርሰው አደጋ የከፋና ክፉ ወይም ደግሞ ከስነ ምግባርም ውጪ የሆነ አስተሳሰብ አካሄድ ነው የሚሆነው። በተለይ የተለያዩ ማህበራዊ ሚዲያ ላይም እንዲሁም የተለያዩ ተመልካቾቻችን ከነሱ ከምናገኘው ከምናየው ነው ማስተማሪያ ይሆናሉ። ሌላው አሽከርካሪም እንዲጠነቀቅበት ያስፈልጋል ብለን ነው እንደዚህ አይነት ቪዲዮዎችን ለመማማሪያ የምናመጣው። የሚገርመው ግን በትላንትናው ዕለት ነው ይህንን ልጅ የቀረስኩት። የኋላው ስፔኮ እንዳይሰበርብን ብረትና ይደረጋል። እሷም ብረት ይዞ ነበረ ሲጓዝ የነበረው እና ከቀረጽኩት በኋላ ግን ከኔ የሚጠበቀውን ነገር አድርጌያለሁ። ለሹፌሩ ምልክት ሰጠን፣ አልፈ ነው ሹፌሩ እንዲያቆም አደረግን። ልጁንም ተቆጥተን ይሄ አይነት ተግባር ትክክል እንዳልሆነ የነገርንበት ሁኔታ አለና እንደዚህ አይነት ፕሮግራሞች እንደዚህ አይነት ቪዲዮዎች ሲመጡ ለመማማሪያም ነው። እነዚህ አይነት ተግባር ላይ የሚሰማሩትን አሽከርካሪው ብቻ ሳይሆን አንደኛው አሽከርካሪ ነው፣ ሁለተኛው ግን ማህበረሰቡም የሚያያቸውን ነገሮች ለአደጋ አስተዋጽኦ አላቸው ብሎ መከልከል መቻል አለበት የሚል መልእክታችን አንሳለን። ወደ መጀመሪያው ጉዳያችን ንግባ። እስቲ በተለይ ወደዚህ ወደ ማሽከርከር ህይወት መነሻ የሆነዎት ምንድን ነው? በጊዜ ሂደት ልምዱ እንዴት መጣ የሚለውን እናንሳ። መነሻዎት ምንድን ነው? መነሻዬ እኔ በደርግ አብዮት ጊዜ የሰራዊት አባል ነበርኩኝ። ከሰራዊት አባልነቴ ምናልባትም የእድሜ ጨቅላነት ይመስለኛል በራሴ ስሜትና በራሴ ፍላጎት ያደረኩት ጉዳይ ስለነበረ የገባሁበት ከስልጠና በኋላ የተሰጠኝ ስልጠና ወይም ደግሞ እንዲሄድበት የተመራሁት ስልጠና የማሽከርከር ስልጠና ውስጥ ነበረ። በማሽከርከር ስልጠና ውስጥ ገብቼ የሚሰጠውን ምዘና በማለፍ ከ75% በላይ የቃል ጥያቄ ቲዮሪዎች ነበሩ። አንድን ጥያቄ አልፈን ወደ ትምህርት ከጓደኞቼ ጋር ተሰማራን። ለ9 ወር ያክል በነበረው በወቅቱ ችግር እያቋረጥን ምንም እያል በ9 ወር ውስጥ ትምህርታችንን ተምረን አጠናቀን በምረቃ ሰዓታችን ውጤት የነበረን ሰዎች በዛው በማስተማር ደረጃ ተቀምጠን ለማስተማር ደረጃ ላይ ለ8 ዓመት አክል አካባቢ አስተምሬያለሁ። መልካም። በተለይ የሚሊተሪ ቤቶች ውስጥ የሚያልፍ አሽከርካሪ አሁንም በመከላከያ ሰራዊታችን ብናይም ብቃት ያላቸው እጅግ ምስጉን የሆኑ አሽከርካሪዎች አሉ። ሌሊትም ቀንም በተግባር ሰልጥነው ነው የሚወጡት። ስልጠናቸው ደግሞ በ3 ወር ወይ በ1 ወር የሚያልቅ ሳይሆን 10 ወርና ከዛ በላይ ሊፈጅ የሚችል ጊዜ ነውና ብቃት ያለው አሽከርካሪ እንዲወጣ ሁሉም የመከላከያ ሰራዊት የመንጃ ፍቃድ ስልጠና ሂደትን እንደ ልምድ ቢጎበኘው ጥሩ ነው ብዬ አስባለሁና እስቲ ልምዶት እንዴት መጣ? እስካሁን ምንም አይነት አደጋ አላደረሱምና ልምዶትስ እንዴት መጣ የሚለውን እናንሳ። በዚህ ልምዶት ውስጥ የመንገዶቹን ሁኔታስ እንዴት አስቸጋሪነቶቸው እንዴት ይገልጹታል? እስካሁን ካለው መንገዶች ተለዋዋጭ ናቸው በየጊዜውና እንደ ሲለዋወጡ ደግሞ እኛም በዛው ልክ ችሎታችንን እያሻሻል እንደ መንገዱ ባህሪ ማሽከርከር አለብንና ልምዶትስ እንዴት መጣ? የመንገዶች ውስጥ እየተቀያየሩ የመጡበት ሁኔታ እንዴት ይገልጹታል? በፊት በእናንተ ጊዜ በኮረኮንች ነበር የምትነዱትና ያን ፈታኝ ነው በራሱ። እስቲ እንዴት ያነሱታል? እግዚአብሔር ይመስገን። ምን አለ መሰለ አሁን በማስተማር ላይ እኔ በዛ በወጣትነት እድሜ ስቀመጥ ትልቅ ኃላፊነት ነው የተጣለብኝ። ቢያንስ ከ12 እስከ 15 ተማሪ ይሰጠኛል። እነዛን ሰዎች አስተምሮ ለማብቃት እነዛ ሰዎች የኔን ፈለግ ይከተሉ ስለነበረ ያ ከስነ ምግባር ውጪ የሆነ በስነ ምግባር የታነጸ በትዕግስት የታነጸ ትምህርት ተሰጥቶን ስለነበረ በተለያየ ጊዜ እንደገና የስልጠና ትምህርት ይሰጠናል። ከፌዴራል መንግስት ጋር የመንገድ ትራንስፖርት አቋም ጋር ራሱ ፌዴራላዊ ኢንተርናሽናል ሕግን ስልጠና በማሰልጠኛ በ79 ዓመተ ምህረት ላይ ኢንተርናሽናል ሕግን ማሰልጠኛ ከመቋቋሙ በፊት
አብሬ ተቀምጬ የማሰልጠኛው የሰልጣኞች ማሰልጠኛ ግቢ ሲቋቋም በምን አይነት መልኩ ነው የሚባል ኮንፈረንስ ተቀምጠን ተወያይተናል። ይህም እድሉ ገጥሞኛል። ያው የተነጋገርነውና ይሆናል የተባለው የማሰልጠኛው ሁኔታ ሙሉ ስሪት ባይኖረው የሀገሪቷን ምድረገጽ ያማከለ ዳገት፣ ቁልቁለት፣ ከርቭ እንደዚህ ዋሻዎች የተሟሉበት ማሰልጠኛ በዛ ውስጥ አልቆ የከተሞችንም የሚያክል የከተማንም እንቅስቃሴ የማያታጉል አድርጎ ተቀርጾ እንዲሰራ የተደረገ ነበረ። ያ ስልጠና እንግዲህ በ79 ላይ ስንወስድ ወደ 3 ወር አካባቢ ነው ተቀምጠን የወሰድነው። ስሙሌተር መጥቶ ስሙሌተር ላይ ቁጭ ብለን ችግር ተገኝቶብናል ሹፌሮች ነን። ቢያንስ ግን ስሙሌተር ለመንዳት እንኳን ፍጥነቱን ከሱ ጋር መሄድ ያልቻልንበት ሰዓትና ያስተካከልንበት እንዲህ አይነት ብቁ አሽከርካሪ ሀገሪቷ ላይ ይፈጠራል ተብሎ በተቋቋመበት ሰዓትም እዛ ቦታ ላይ ቁጭ ብዬ አይቻለሁ። ያ የልጅነት ኃላፊነት ሲሰጠኝ ያንን ኃላፊነት በማየት በትዕግስትና በስነ ምግባር ታንጸንም ስላለፍን ያ ነው እዚህ ያደረሰኝ የምለው። ከዛ መንገዶች ደግሞ በተለያየ አይነት መንገድ በማናውቀው መንገድ እንገባለን። በሚታወቅም አሽከርካሪ ነባሪያዊነት አየር የለውም። አየር ብቻ አይደለም፣ መልክዓ ምድሩም የተለያየ ነው። የሚሄድበትን አቅጣጫ ሙቀት አለ፣ ቅዝቃዜ አለ፣ የሰው ባህሪ አለ፣ ዳገት አለ፣ ቁልቁለት አለ፣ መጥፎ የተሰባበሩ መንገዶች ይኖራሉ። እነሱ ሁሉ አማክሎ ሊያሽከረክር የሚፈልግ በርቀት መመልከት ነው። ሀሳቡን ለሰከንድ ያክል ከመሪው ላይ ከመኪናው ላይ ሊያልፍ አይችልም። በእርግጥ አንዳንድ ሰዎች ምን ያደርጋሉ? በስሜት መንገዱን ሁሉ ስሜት ላይም ሆኖ ሊነዳው ይችላል። ማርሹን ሊቀይር ይችላል። መሪውን ሊያልፍ የሚችለውን ሊያልፍ ይችላል። ያ በአእምሮ ላይ እኩል የሆነ ነገር ከሌለው ለሰከንድ አይደለም ለማይክሮ ሰከንድ አእምሮውን ከዛ ስራ ላይ ካነጻ አንድ አሽከርካሪ አንድ ሀገር ያጠፋል። ስለዚህ ይሄንን ማድረግ የሚቻልበት በተለያየ አይነት ሱስ በተለያየ አሁን በተለይ ደግሞ ይሄ ቲክቶክ የሚባል ነገር እየነዳ ቲክቶክ ጸጉሩን እየጠቀለለ የሚሄድም ሹፌር ይገጥመናል። እንናገራለን፣ እናስቆማለን። በተሻለ መጠን መመከር ያለባቸው ሰዎች ስንነግራቸውም ያዳምጧሉ። ሰድቦም የሚሄድ አሽከርካሪ አለ። ይሄ ግን ምንድነው? በመጀመሪያ ደረጃ ይሄ አሽከርካሪ አገሪቷ በአንድም በሌላም በኩል በተወሰነ ጊዜ ስልጠና መሰጠት መቻል አለበት። መፍትሄ ላይ በእርግጥ እናመጣዋለን። ያው ሌሎቹ የሚያደርጉትን ነገር መግለጾት እርስዎ ሲጠነቀቋቸው የነበሯቸውን ነገሮች እንድንገነዘብ ያደርገናል። ሌላው የመንገድ ደህንነት ልምዶች እርስዎ ረጅም ዓመት አሽከርክረዋል። ዋና ዋና ለመንገድ ትራፊክ አደጋ ምክንያት ናቸው የሚሏቸው ምንድን ናቸው? ከዛው ጋር ተያይዞ ደግሞ የከባድ መኪና አሽከርካሪ እንደመሆኑት መጠን የከባድ መኪና አሽከርካሪዎች በተለይ ምን ሊጠነቀቁ ይገባል? ምን ማድረግ አለባቸው? ምን አለ አሁን የመንገድ ደህንነትን በምንመለከትበት መልክ ብዙ የአደጋ የሚያደርሱ ቦታዎች ላይ በተለያየ አይነት አቋም አይደለም የመንገድ ትራንስፖርት ሕግ አካባቢዎች ራሱ አደጋን ከመሰልቸታቸው የተነሳ ምልክቶች እያደረጉ ነው። የተጓደለ የምልክት አይነት ነገር አይኖርም። የአካባቢው ሰው ራሱን የቻለ ምልክት ያደርጋል። ግን ምንድነው ወዲያውኑ መረጃ የተቆረጡ መንገዶች ቢኖሩ የተሰባበሩ ድልድዮች ቢኖሩ ሌላ ለአደጋ ይዳርጋል የሚለው ደግሞ ለመንገድ ስራ የሚከመሩ አፈሮች ወይ ሬንጆች ይኖራሉ። እነዛ ነገር በወቅቱ ቦታ አይዙ። ስለዚህ እኔ ሲሄድ አሁን ነፃ ሆኖ ካየሁትኝ ያ ነፃ ነው ብሎ የሚሄድ አሽከርካሪ ነገ ምን ተፈጥሯል የሚለውን ካላሰበ ያ አፈርና ያ ሬንጅ እዛ ቦታ ላይ ተከምሮ በፍጥነት በሄደበት ሰዓት ሌላ መኪና በሚተላለፍበት በሚያልፍበት ሰዓት ያንን ነገር ውክታውን ለመከላከል ሲፈልግ እዛ ላይ ያ የተከመረ አፈርና አስፓልት የደረሰ አስፓልት ደርቆ እዛ ቦታ ላይ የመውጣት መንገዱን የማጥበብ ሁኔታዎች ይታያሉ። መንገዶቹ ተሰባብረዋል፣ ተበላሽተዋል። በአግባቡ በጊዜው በሰዓቱ ጥገና አልተደረገላቸው ወይ ዞሮ ግን ያንን በርቀት ተመልክቶ ማለፍ
ተገቢነቱ የራሱ የአሽከርካሪው ነው። ግን እንደዚህ አይነት ነገሮች ሲሄድ የነበረውን ሲመለስ ያ ነገር ገጥሞት ከሆነ አሁንም በዛ ነገር ላይ ለመጠቀም መሞከር እንጂ ያኛውን እኛም እንደ ምክንያት ባንይዘው፣ የሚመለከተው ክፍል ደግሞ ያንን አስቀምጦ ባይውል ባያድር ትልቅ ነገር ነው።